ሰላም ውድ አድማጮቻችን የያያ ስፖርት ነው። በቸልሲ ጉዳይ ተመልሼ መጥቻለሁ። እንግዲህ የተለያዩ ነጥቦችን በአንድ ላይ ለማንሳት ነው የምሞክረው። አድማጮቻችን በዚህ ፕሮግራማችን ጠለቅ ያለ የቸልሲ ችግር ምንድነው፣ ወዴትስ ያመራል፣ በምን መልኩስ ሊፈታ ይችላል የሚል ከባለፉት ቀናቶች በኋላ የወጡ መረጃዎችን ብቻ ሳይሆን የኔን ምልከታዎች ነው በዚህኛው ማቀርብላችሁ። ከተስማማችሁ የናንተን አስተያየት ኮሜንት ጠብቃለሁ። ሊያም በተከታታይ ቸልሲ አራተኛ ሽንፈቱን አስተናግዷል አይደለም። ከዚህ በኋላ የኤንዞ ፈርናንዴዝ አስተያየቶች ሰምተናል። ምን ያክል ቸልሲ ቅርጽ እንዳጣ በኤንዞ ማሬስካ ስር የነበራቸውን እምነት በባለፉት ጊዜያቶች በአሰልጣኙ መሰናበት ምክንያት ምን ያክል መፈረካከስ ውስጥ እንደገባ አይተናል። አሁን ታዲያ ቸልሲን እንዴት እንየው የሚልና ቸልሲ በምን አይነት መንገድ መታየት አለበት የሚል ነው። አሁን መጀመሪያ መታየት የሚጠበቅበት የቸልሲ ስታንዳርድ ባለፉት 4 ዓመታቶች ከደረጃ በታች የሆነ ስታንዳርዶችን የቸልሲ ደጋፊዎች ሲቀበሉ አይተናል። ዋንጫዎችን ከማሸነፍ ወጥቶ ቶፕ 4 እና የአውሮፓ ቻምፒዮንስ ሊግ መሳተፍን የሚሻ ቡድንን እያየን ነው። ይህ ከደረጃ ዝቅ ማለት ነው። በዋንጫዎች ውስጥ መፎካከር ሳይችል የዋንጫዎች ፍላጎት ሳይሆን ያሉት በዋንጫዎች ውስጥ ተፎካካሪነትን ማምጣት ብቻ የሚል ፍላጎት፣ ይህ ትክክለኛ ያልሆነ ነገር ነው ብዬ አስባለሁ። ያ አሁን እንደ አዲስ አይደለም፣ የቸልሲ ደጋፊዎች የተቀበሉት ይመስላሉ። ታዲያ የአሜሪካን ባለሀብቶች መሆናቸው አይደለም አስቸጋሪው። የአሜሪካን ባለሀብቶቹ ነው። ሁለቱ ባለሀብቶች የሚጣሉ ከሆነ በአርሰናል ከዚህ በፊት አይተነዋል። በኡስማኖቭ እና በክሮንኬ ቤተሰቦች መካከል የነበረው ግጭት አርሰናልን ለ10 እና ከዛ በላይ ዓመታቶች ዋጋ እንዲከፍል አድርጎታል። በኤፍኤስጂ ክሮንኬም ብቻቸውን ሲይዙት ግን ሁለቱም አርሰናልም ሊቨርፑልም ውጤታማ ሲሆን አይተናል። ነገር ግን ይህ የቸልሲ ችግር አሁን በኔ እይታ ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከአርሰናል፣ ከማንቸስተር ሲቲ አንጻር ሲታይ ራቅ ብሎ የሚታይ ተደጋጋሚ የሆኑ ችግሮችን ባንዴ እየታየ ይገኛል። ስለዚህ እኔ የቸልሲ 5 ችግሮች ብዬ በግልጽ ያስቀመጥኳቸዋሉ። ከነዚህ ችግሮች የትኞቹን እናንተም ትጋራላችሁ? አንደኛ፣ ባለፈው ቀናቶች እንዳነሳሁት ሊያም መሰናበት አለበት። የሊያም መሰናበት ብቻ ግን ውጤት ይሆናል ብዬ አይደለም። ሊያም ከቸልሲ ስታንዳርድ ዝቅ ያለ ነው። አሁን የቸልሲ ስታንዳርድ በብሉኮ ስር ምንድነው ብላችሁ በሊያም ብቻ ጫና እንዳናደርግ የሚያነሳ ነጥብ ይኖራል። ምክንያቱም በሊያም ስር የቸልሲ ስታንዳርዱ ነው ያየነው። የፈረሙ አሰልጣኞችን ብታዩ ፖቼቲኖ፣ ግራም ፖተር አይደለ ምንም ፕሩቭን የሆነ የዋንጫ ታሪክ የሌላቸው፣ ኢቭን ማሬስካ ሲመጡ ራሱ በቻምፒዮንሺፑ ያሸነፉ። ቸልሲ ከዚህ በፊት በነ ካርሊቶ በነ ስኮላሬ ነው እንግዲህ ደካማ የምትሉት የዓለም ዋንጫን ያነሳውን አሰልጣኝ፣ ኢቭን ለጊዜ አሰልጣኝነት የመጡትና ጉሲድኒክ በጣም አስደናቂ አሰልጣኞች እንደነበሩ የሚታይ ነው። ታዲያ ከማሬስካ በመቀጠል የመጣው ማን ነው? ሊያም ሮስነሪ ሌላኛው የቸልሲ የብሉኮ ግሩፕ አሳኞ ነው። እነዚህ ባይሳኩ እንኳን ቸልሲ በዝውውሩ የፈለጋቸው ማን ነው? ፊሊፔ ሉዊዝ ነው አንደኛው። እንግዲህ በአውሮፓ መድረኮች ላይ ያልሰራውን አሰልጣኝ። ሌላኛው ፍራንሲስኮ የሚባለው የፖርቶን አሰልጣኝ የሚፈልጉ ነበር። ጥሩ አሰልጣኝ እንደሆነ ይወራለታል። በጣም በፖርቶ ቤት ጥሩ ስራዎችን እየሰራ ነው። ነገር ግን ፕሪሚየር ሊጉ አስቸጋሪ ሊሆን ይችላል። ነገር ግን አትሊስት ያንኛው አሰልጣኝ በአያክስ ውጤታማ ባይሆንም አሁን በፖርቶ ምርጥ ቡድንን እየገነባ ይገኛል። ታዲያ የቸልሲ ችግር የሚነሳው አንዱ እዚህ ጋር ምልመላ ላይ ነው። ቸልሲ ከፍ ወዳሉት ስታንዳርዶች እያየ አይደለም። ያ ማለት ነው ቶማስ ቱሄልን ማየት ይቻላል። ሉዊስ ኤንሪኬን የሞከራቸውና ያልተሳኩበት ምክንያት ይህ የስፖርቲንግ ዳይሬክተሮቹ ናቸው። ቸልሲ ከአሰልጣኙ በመቀጠል ውሳኔ የሚያስፈልገው ስፖርቲንግ ዳይሬክተሮቹ ላይ የመጨረሻ ያለውን ውሳኔ ማሰፍ ይጠበቅበታል። ስፖርቲንግ ዳይሬክተሮቹ ምን ተሳሳቱ? ሌላ ምንም አያስፈልግም። ስፖርቲንግ ዳይሬክተር ለአንድ ቡድን በምን መልኩ ነው የሚያስፈልገው? ባስፈረማቸው ተጫዋቾች አይደለ? ቸልሲ በክረምቱ ማን አስፈርሟል? ጀርሚ ባይኖ ጊተንስ 50.5 ሚሊዮን ፓውንድ ምን አሳየ? ቸልሲ ስፖርቲንግ ዳይሬክተሮች ሊጠየቁ የሚችሉበት ነው። ጋር ናቸው ምን አሳየን? የተለየ ሊያም ዴላፕ ምን የተለየ ነገር አሳየን? ደልማቻችን ሃቶ አሁን እነዚህ ተጫዋቾች አይደነቁም? ጥሩ ፐርፎርማንስ አላቸው የላቸውም የሚለውን በአሰልጣኞቹ ፐርፎርማንስ ተጫዋቾቹ በሚቀጥሉት ዓመታቶች ውጤታማ ሆነው ሊያሳዩን ይችሉ ይሆናል። ነገር ግን የቡድን ውህደት ወቅት አንድ ስፖርቲንግ ዳይሬክተር ስራው ቡድኑን ለአንድ ዋንጫ ማብቃት ነው አይደለም? ያም ስፖርቲንግ ዳይሬክተሩም አሰልጣኙም በዘመናዊ እግር ኳስ ውስጥ የምድጃ ላይ የተጣዱ ናቸው ማለት ይቻላል። ስለዚህ ወዲያውኑ ውጤት ማምጣት፣ ወዲያውኑ ምግብ ማብሰል ይጠበቅባቸዋል። ይህ ስብስብ የተመሰረተበት የተሟላበት አጋጣሚ ስህተት ነው። ያ ምን ማለት ነው? ማማዱ ሳር፣ ቦናናቴ፣ ዳሪዮ ሱጎ እነዚህ ተጫዋቾች አሁን ሲጫወቱ ውጤታማ ሲሆኑ ማላየንም። ሊያም ዴላፕን ማየት ትችላላችሁ። ከሊያም ዴላፕ በፊት ሁጎ ኢኪቲኬን እየሞከረ ነበር። ለምንድን በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ከአዳዲሶቹ ጋር ለምሳሌ በዝውውሩ ጥሩ ያስፈረሙት እኮ አለ። ማን ነው ብትሉኝ ማን ነው? ጆ ፔድሮ ነው። ውጤታማ ሆኗል አይደለ? ስለዚህ ጆ ፔድሮ ላይ ኢኪቲኬን አመጣው ቢሆን ኖሮ ሌላ ሙከራ አድርገው በዋጋ ምክንያት አልተስማሙበት ነው ኢኪቲኬን
ሲሜን ከዚህ በፊት ሞክረው ነበር እንደዚህ አይነት ተጫዋቾች ጥራት ያላቸው በመስመር ተጫዋቾች ጂተንስንም እንዲሁም ደግሞ በተመሳሳይ ሰዓት ጋርናቾን ከማምጣት ከሁለት አንዱና መጥቶ ታዳጊዎቹ እንደመጡ ነው እንደነ ኦሊሴ አይነት ፊርማዎች እንደ ሙምቦሞ ማቲያስ ኩኛን አይነት ፊርማዎች አንቶን ሴማዮን አይነት ዝውውር ከአንቶን ሴማዮ ዝውውር ዋጋና በተለያየ ምክንያት ወጠናል ብሎ አሳው እነዚህ አይነት ውሳኔዎች ናቸው ቸልሲን ዋጋ ያስከፈሉት። ሁሌ ታዳጊ ብቻ በማስፈረም በአንክል ቶሲን መሪነት ቸልሲ ዋንጫ ሊያሸንፍ አይችልም። ይህ ስፖርቲንግ ዳይሬክተሮቹ ኃላፊነት የሚወስዱበት ናቸው። ከስፖርቲንግ ዳይሬክተሮቹ ደግሞ ምልመላ ክፍል ኃላፊዎቹ ነው። በቸልሲ ቤት የኮባሃም ስሜት እንዲሰማቸው ያደረጉ ያልሆኑትም እነ ጆን ሾልት መጠየቅ ይጠበቅባቸዋል። የቸልሲ የታዳጊዎች ማዕከል ውጤት የሆኑት ምንም ስራን እየተሳተፉ አይደለም። እዚህ ጋም ሌላኛው መነሳት የሚጠበቅበት ነው የሚመስለው። ቸልሲ ከኮባሃም ተጫዋቾችን እያወጣ አይደለም። ውደር ታይሪክ ጆርጅ ለቋል። አሁን የቀረው አንድ ጆሹዋ ቹፖንግ ብቻ ነው። ይህም ትልቁ ጥያቄ ነው። ከታዳጊ ተጫዋቾች እኮ ስፖርቲንግ ዳይሬክተሮቹ ከነዛ ሁሉ ተጫዋቾች ያገኟቸው ጥሩ ተጫዋቾች አሉ። በኔ እይታ ስቴፋን ዊሊያንን ማንሳት እንችላለን። አንድሬ ሳንቶስ፣ ፓልመር መካከለኛ የሚባለው ጥሩ ፊርማ ነው። መካከለኛ ሲባል 40 እና 45 ሚሊዮን ፓውንድ በጊዜው ከመጣበት አንፃር መካከለኛ የሚባል እንጂ በጣም ሃይ ሪስክ ያለው ባይሆንም ከሚጠበቅበት በላይ ውጤታማ ስለሆነ ግን እነዚህ ዝውውሮች ደግሞ ውጤታማ ነበሩ። ኤንዞ ፈርናንዴዝ እና ካይሴዶን እንኳን በዛን ያክል ገንዘብ አወጣህ ባይሳካለትም በምልመላው ረገድም ስህተት ነበር ማለት አንችልም። ጥሩ ስራም ነው የሰሩት። ታዲያ ይህ ስብስብ በምን ደግሞ ይታገዛል? የኢግባሊ ቡድን ውስጥ ሊተገብር የሚፈልገው ነገር ቸልሲን የቶፕ 4 ወይም የቶፕ 5 የአውሮፓ ቻምፒዮንስ ሊግ ተሳታፊ እና ለሌሎች ቡድኖች ቀላቢ ያደረጉት እነዚህ ኃላፊዎች ቸልሲን ዋጋ እያስከፈሉት ይገኛሉ። ታዲያ ለዚህ ስራቸው በእነሱ እምነት 5 ዓመት ያስፈረሙት ኤንዞ ማሬስካን ያሰናበቱበት ውሳኔያቸው ራሳቸውን እንዲያሰናብቱ ከቡድኑ ማድረግ የሚጠበቅበት ነው። ወደድንም ጠላንም በኤንዞ ማሬስካ ስር በኔ እይታ ፎፋና ጥሩ ነበር፣ ቻሎባ ጥሩ ነበር፣ ኩኩሬላ ጥሩ ነበር አይደለ? በጥሩ ሁኔታ ብዬ ነው። ፓልመር ውጤታማ የተሻለ ሙከራዎቹ ነበሩ። እነዚህ ተጫዋቾች በሊያም ሮሰነሪ ስር ደግሞ ደክመዋል። ሊያም ኩኩሬላ እንዳልነበረ ነው ያደረገው። ፎፋና እኔ እንደዚህ ሲሆን አይቼው አላውቅም። ካይሴዶ በተለይ ካይሴዶም በጣም በልዩነት እየታየ ይገኛል። ስለዚህ ቸልሲ በእድሜያቸው ከፍ ያሉ በፔድሮ ኔቶና በኤንዞ ፈርናንዴዝ ወይም በአንክል ቶሲን እየተመራ ውጤታማ ካልሆነ ውሳኔዎች ያስፈልጋሉ ነው። በቃ ቸልሲ የተለየ ሁኔታ ያስፈልገዋል። ሌላኛው ችግር ይህ የምልመላ ክፍል የእንግሊዝ ፕሪሚየር ሊግ መጫወቱን መርሳቱ ነው ትልቁ ጥያቄው። አንደኛ ልምድ ያለው ተጫዋቾችን አላመጣም አይደል? አራተኛ ችግር፣ አምስተኛው ብዙ አውርተንበታል ስለልም፣ ስድስተኛ የሚሆን የአካል ብቃት ነው። በቃ የአካል ብቃት አርሰናልን፣ ማንቸስተር ሲቲን፣ ሊቨርፑልን ማየት ትችላለህ፣ ማንቸስተር ዩናይትድን ማየት ትችላለህ። በእነዚህ ቡድኖች የታየውን የአካል ብቃት ውጤታማ የሆነ ተጫዋቾችን አላመጣም። አንዱ በክረምቱ መታደስ የሚጠበቅበት እነዚህ ሰዎች ከተሰናበቱ በኋላ ቸልሲ ሜትር ከ80 በላይ የሆኑ ተጫዋቾች ቢያንስ 2 እና 3 ተጫዋቾች ያስፈልጉታል። ከአማካኙ ጀምሮ ይህ ሊታሰብበት የሚጠበቅ ይመስለኛል። አንዱ ትልቁ ስራ ነው የሚሆነው። አሁንም የአማካይ መስመሩ መታደስ አለበት፣ የተከላካይ መስመሩ መታደስ አለበት፣ የአጥቂ መስመሩ መታደስ አለበት። ቸልሲ አብዮት ያስፈልገዋል። ሌላ ምንም ማለት አልችልም። አስቸጋሪ የማንቸስተር ዩናይትድ ደጋፊዎች ስለ አሞሪም ሲወራ ትልቁ የሚያነሱት ነጥብ አለ። በጣም ጥሩ የሚያስማማን ደጋፊን ለሁለት መክፈል። አሁን አንድ የቸልሲ ደጋፊ ይመጣና አይ በዚህ ወቅት እኮ የአሰልጣኙ ችግር አይደለም፣ ለአሰልጣኙ ጊዜ ይሰጠው ይላል። ጊዜ መስጠት የሚባል ነገር የለም። በቃ ለቡድኑ ውጤታማ የምትፈልግ ከሆነ ጊዜ መስጠት የሚባል አይደለም። ሚኬል አርቴታ ረጅም ጊዜን አግኝቷል። ነገር ግን መርሳት የሌለባችሁ ሚኬል አርቴታ የመጣበት ጊዜ ደጋፊዎች ሜዳ ውስጥ አልነበሩም። ስለዚህ የሆነ ያክል ጊዜን ያገኘበት ጊዜ ነበር። ተስፋም አርሰናል የተሻለ እንዲታገስ ከዛ በፊት ያደረጉት ሁኔታዎች ነበሩ። አሁን ግን ቸልሲ በኤንዞ ማሬስካ ያሳየውን እድገት እኮ ዘንድሮ ኤንዞ ማሬስካን ይዞ የሆነ ያክል ለውጦችን ማሳየት ሲጠበቅበት ያንን አላደረገም እና ዋጋ ያስከፈለ ነው ብዬ አስባለሁ። ስለዚህ ቸልሲ አብዮት ነው የሚያስፈልገው ብዬ ነው የማስበው። አብዮት ሲባል ምን ማለት ነው? ከላይ እስከታች ለውጦች ያስፈልጋሉ። ኃላፊነት ወስዶ ከቡድኑ መልቀቅ የሚፈልጉ ተጫዋቾች ያስፈልጋሉ። ያ ማለት እንግዲህ በአጠቃላይ ቡድኑ ውስጥ የተለያዩ ሁኔታዎች ውስጥ ውሳኔ ያስፈልጋል። አንደኛው ኢግባሊ የሚባል ሰውዬ፣ ሁለተኛው እዚሁ ስብስብ ውስጥ ሌላ አስቸጋሪ የሆነው ሁለቱ ስፖርቲንግ ዳይሬክተሮች፣ ሶስተኛ አቨሬጅ የሆኑ ተጫዋቾች አሉ። አቨሬጅ ተጫዋቾች ወደ ሃይ ፐርፎርማንስ ተጫዋቾች መምጣት አለበት። እዚህ ስብስብ ውስጥ ባዲያሽር፣ ቶሲን አያስፈልጉ፣ ፎፋናንም ጨምሮ አያስፈልጉ በቸልሲ ስታንዳርድ ልክ። ስለዚህ ከፍ ያሉና የተሻሉ ተጫዋቾችን ማምጣት የሚያስፈልግ ይሆናል ብዬ አስባለሁ። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን
ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።